ይህን ነገር አውቃ መጎዳት አለባት ብዬ አላስብም። ሀይሚ እንደዚህ ለመሆኗ ምክንያት እዩና ብሩኬ ጋር የተፈጠረው ነገር ነው። ሀይሚቲ አላ ያሽርሽ፣ የኛ መልካም፣ የኛ ስስት። እኔ እንጃ፣ እኔ ቃላት ያጥረኛል ወላሂ። እና አላ ሙሉ አፍያሽን ይመልስልሽ ማለት ነው። ሪሊዮን ነው የወደቀችው፣ በአይናችን እያየን ነው። ይሄ ቪዲዮ ደግሞ ከትላንትናው የተቀጠለ ይመስለኛል አይ ቲንክ። እና እንግዲህ አላህ ካንቺ ጋር ይሁን፣ እኛ ዱዓ እናደርጋለን ኢንሻአላህ። እንግዲህ ብዙ ነገሮችን አሳልፈን ሁላችንም እንደ ቤተሰብ ነው ማያችሁ እያላችሁ ነው አንቺና ብሩኬ ብዙ ነገሮችን ማለት ነው። ዛሬ ላይ ግን አንቺን እንደዚህ ስናይ በጣም ያማል ማለት ነው ወላሂ። ሲቀጥል ደግሞ ምፍታም ብሩክም ሁላችሁም ወንድሞቻችን ሀይሚዬ ከአልጋ ላይ ተነስታ እስከምትነቃ ድረስ ስራውን አቁሙት ማለት ነው። ስራችሁን አቁሙ፣ ለጊዜው ጋብ ስጡ። ሀይሚዬን ተንከባከቧት ማለት ስራውን አቁሙ። እንደዚህ አይነት ስራ የለም። ሀይሚዬ ተኝታ ስራ የሚሰራ ምንም አይነት ነገር የለም ማለት ነው። ባይዛው ውዶች በጣም ነው የሚያስደነግጠው። እኔ ቪዲዮ መስራት እንኳን አልቻልኩም። ሼር ሳረገው ራሱ ኤችቢ ብዬ ነው ሳያሻረትኩላት እንዴ ስል ሳየው ማለት ነው። እና በጣም ነው ያዘንኩት ወላሂ ነው የምላችሁ። እኔ እንጃ በጣም ልብ ነው የምትሰብሩት። እኔ እንጃ። ውይ የኔ ከርታታ፣ ውይ አንድ ቀን ሳትደሰት መደሰት ማለት እኮ ልብስ አይደለም። መደሰት ማለት ሚዲያ ላይ መጥቶ እንደኛ ዝም ብሎ ማስካካት አይደለም። ሪሊዮ ነው። እና ሀይሚቲን በዚህ ሁኔታ ማየት አያም ብሮክ ማይ ሀርት። እቺ ደግሞ ሆስፒታል ድረስ ደግሞ የምትሄደውስ ሀላስ ጋብ ስቱ፣ ለስራው ጋብ ስጡ። አማርኛውም ጠፋብኝ። እና ውዶች እንግዲህ በጣም ነው የሚያሳዝነው። ሀይሚዬ ሆስፒታል ገብታለች፣ አልነቃችም። ዶክተሩም ደግሞ ያው ምናልባት ስለወደቀች ድንጋዩን ላይክ እያሉ ነው። በጣም ነው የሚከብደው ውዶች፣ በጣም ማለት ነው። በጣም ነው ያዘንኩት። በጣም ሀይሚዬ አይገባሽም፣ ለሀይሚቲ ይሄ አይገባም። ብሩኬ ልጅቷ ባካችሁ ወደ ራሳችሁ ተመለሱ፣ ስራውን ጋብ ስጡት። ሀይሚዬ መነሳት አለባት። ሀይሚዬ እንደ ድሮ ሆና መስራት ትችላላችሁ። አሁን ግን እኔ እየተቃወምኩ ነው የሚሄደው። ሪሊዮን ነው የምነግራችሁ። በጣም ነው የሚያሳዝነው። ሲቀጥል ደግሞ የምታዳመጡኝ እህቶቼ ማለት ነው ይሄ ነገር አይቆምም። እንድናብርሽ ነው። ኦኬ፣ እቺ እንደ ኤርሜላ የተባለችው ናት። የናብርሽን ነው በቃ ያዙ። ስለዚህ ቴንኬሩ ነው። ትንሽ ድምፅ እየገባ ነው እኔ ጋሳ። ያው ልጆች እንትን አየሩ ብርድ ሲሆን መስት ያስላችኋል። እና በጣም ነው የተናደድኩ ከመነግራችሁ በላይ። ሀይሚቲ ይሄን አይገባትም። በጣም ነው የምታሳዝኑት ማለት ነው። በጣም ወላሂ። ብሩኬ እንግዲህ ይችን ነው የተባለችውን ይዘክልኝ ሄድ። እሷ ከመጣች ችግር ነው የምፈጥረው። ሀይሚዬን ገብቼ ማየት ባይዘው መግቢያው ለብሩክም እኮ ያሳዝናል ውዶቼ። ግን በቃ እኔ እንደዚህ ነገር አይመቸኝም። በቃ እየሳቁ እንደ ድሯቸው ነው እንጂ እሷ ተኝታ በጣም ነው የሚደብረው ውዶቼ ማለት ነው። በጣም ስራ ነው የምትሉት? አዎ ስራ ነው። ግን ሀይሚቲ እንደዚህ ሆነ አልጋ ይዛ ተኝታ ኔቨርስ መሆን የለበትም። ዛሬ ደግሞ ምንድነው ቅዳሜና እሁድ፣ ሰኞ ትነሳለች። እሺ ውዶቼ ታያላችሁ። ለምን ያው በጣም ነው የሚከብደው። ብሩኬም ይሄው እያለቀሰ ነው ምስኪን። ባይዘዌ እንደዚህ አይነት ታሪክ ያው አስተማሪ ነው። እቺ እኑ የሚሏት ከብሩክ ጋር ምንም አይነት ሪሌሽንሽፕ የላትም። ግን እንደዚህ አይነት ነገር ያጋጠማችሁ እህቶቼ ህግ ራሱ መያዝ ይችላል፣ በህግ መያዝ ይችላል። ሪሊዮን ነው የምነግራችሁ። አንድ ሴት ከአንድ ወንድ ጋር 3 ቀን ምናምን አንድ ቤት ውስጥ ካሳለፉ ሀይሚዬ ቀጥለጥ ብላ መክሰስ ትችላለች። ገባችሁ? ሀይሚዬ አይደለችም መሰረትም ትዕግስትም። ይሄ ግን ብሩኬ አላረገውም። እኑ በህግ መያዝ ትችላለች። ግን እዚህ ጋር ምንድነው ስራ ነው። ስራ ደግሞ የሚሰራው ምንድነው ሀይሚዬ ተነስታ በምትሄድበት ሰዓት ነው እንጂ እንደዚህ አይነት ስራ የለም እንዴ። ቤተሰብ እያለ እንደዚህ ወይኔ ጣራ አላንፍሩ። ብሩክም ሁላችሁም አላንፍሩ። እንደዚህ አይነት ቀል አትቀልዱ። ሪሊውን ነው ሲጀመር። ቪዲዮ ዛሬ መሰራትም የለበትም እንዴ። የታመመ ሰው እንደዚህ አለ እንዴ? እና ውዶቼ ክፉ ደግ አሁን እንግዲህ ከተናገርን አፉ በሉን። ምንም ለማድረግ አንችልም። ሀይሚቲ የታማ በድራማም ስታኮርፍ ታሳዝናላለች። ጭራሹ ነው አታወራም ይላሉ እንዴ። አልነቃችም። ዝም ብሎ እንደዛ አለ እንዴ? አልነቃችም። 24 ሰዓት ሙሉ አልነቃችም። ይገርማሉ።
ባይዘው ውዶቼ እዚህ ጋር ስራ ቢሆንም ሀይሚዬ ትታመማለች። አዎ የወደቀችው ራሱ ያሳምማል። ግን ምን አለ መሰላችሁ እንደዚህ አልነቃችም የሚባለው ነገር ለራሴ ግራ እየገባኝ ነው፣ ጥያቄ እየሆነብኝ ነው። ሌላ ምን እላለሁ? ብሩኬ ልጅቷ ሚፍታ እዚህ ጋር የሚሰሩት ድራማ ነው። እኔ እንደዛ ከማለት ዝም አይደለም። ሪሊውን ነው የምነግራችሁ እንጂ ይኸውላችሁ ይሄ አስተማሪ ፕራንክ ነው። በጣም አስተማሪ ፕራንክ። በተግባር ደግሞ እንደዚህ ነው የሚያደርገው እንደ ሀይሚዬ። አረ ብዙ ደረጃ የሚደርሱ ልጆች አሉ፣ ራሳቸውን ያጡ ራሱ ብዙ እህቶች አሉ ማለት ነው። ገባችሁ? እና አለ ከእንደዚህ አይነት ነገር ይሰውረን። አስተማሪ ፕራንክ ነው የሚሰራው። ግን አስተማሪ መሆን የሚችለው ሀይሚዬ እንደነሱ በእግሯ እየሄደች ትጨቃጨቃቸው። ሀይሚ ተኝታ እንደዚህ አይነት ፕራንክ የለም፣ እንደዚህ አይነት ስራ የለም። አናዳጆች እቺ ልጅ ለዚህ እንድትሆን አልፈልግም። ለምንድን ነው የማይገባ? አንተ ምን ሰራሩ? አለቃችን አይገርማችሁም? ብሩክም ደግሞ እኔ እኮ ግራ ገባኝ። ብሩክም ያሳዝናል ደግሞ ክው ብለዋል። እኔ እንጃ እኑና እሞ የተባልሽው አላይን ሳሻውን ምን ልትሰሪ መጣሽ? ሀላስ ፕራንክም ሆነ ምንም ሆነ አንቺ ሀላስ የመጣሽው በፕራንክ ነው። ብሩክ አያደርግም እኮ ወዶቼ። ብሩክ ያ ነገር ሁሉ ያ ሁሉ ነገር እያወራን እንዴት ነው? አስተማሪ ፕራንክ ነው። አይ ነው ግን የመዳም ቅመሞች ደግሞ ራሳችሁን አረጋጉ። ወደ ራሳችሁ ተመለሱ። ወደ ራሳችሁ ተመለሱ። ሪሊውን ነው። ብሩክና መፍታ ደግሞ ሀይሚዬ መንቃት አለባት። ሰኞ አኪድ ሰኞ ያኔ እንትን ያው የስራ ቀን አይደለም ሆስፒታል ምሳ በሚለው ነው እንደዚህ ሆስፒታል ውስጥ እንደዚህ የሚተረማመሱት። ሪሊውን ነው። ወይኔ እኔ እንጃ፣ እኔ ግራ ነው የገባኝ። አልነቃችን ብለው ከችላሉ እንዴ? እንዴት ነው እንደዚህ ሁሉ ነገር ኢዚ ሆነው? እንዴት ነው ቤተሰብ ያልሄደው? እንዴት ነው ካሜራ ተደቅኖ እንደዚህ አይነት ነገር የሚሰራው? ተዉ። የሀይሚዬ አወዳደቅ እውነት ነው አሟታል። ግን እንዴት ነው ያልነቃችሁ? ቤተሰብስ እንዴት ነው ያሌለው? ባይዘው የትናንትና ቪዲዮ ነው። በጣም ይቅርታ እኔ ራሴ ቅብጥርጥር እያልኩ ነው። ወላሂ ራሴ ነው ማመመኝ። የእኛ ስስት ሀይሚዬ የምንወድሽ የምናከብርሽ፣ እንደዚሁም ደግሞ ብሩክ ወንድማችን እናከብርሃለን። ግን መሰሩት ስራ በጣም ይከብዳል። እንግዲህ አላህ ከሪም ወላሂ ነው። አላህ ጥንካሬ ይስጥሽ። ስማርት ነሽ፣ ጠንካራ ነሽ ሀይሚ። ወደ ራስሽ በቃ ያኔ አንዳንድ ነገሮችን አገናዝቢ። በቃ ፍቅር ነው አይኖ፣ ግን አንዳንዴ ራስሽን ኮንትሮል አድርገሽ ራስሽን አዳምጪ። ይሄ ምንም እንደዚህ አይነት ትርምስምስ ነገር ድራማ ላንቺም አይጠቅምሽም፣ ብሩክም አይጠቅምህም። ወንድማችን እኛ እንወዳለን እናከብራለን። ሀይሚዬ ማለት ብሩክ ነው። ብሩክና ሀይሚ መቼም ቢሆን አይለያዩም። በሁሉም ሴት ላይ የምትመጣ ናት። ሪሊውን ነው። እንደዚህ አይነት ነገር ያጋጥማል ሪሊ ላይፍ ማለት ነው። ግን ቦታ ለመስጠት ነው። ብሩክም ያሳዝናል። እኛ እኮ ክፉም እንድንናገር እያረከን ነው። ብሩኬ ሪሊውን ነው እና አስቸጋሪ ነው። በተቻላችሁ መጠን ግን ሴቶች ስለ ራሳችሁ አስቡ። ሀይሚዬ ስለ ራስሽ አስቢ። ሀይሚዬ ስለ ራስሽ አስቢ። ብዙ ወዳጆች አሉሽ፣ ብዙ ምርጥ ኦዲየንስ አላችሁ። ብሩክም እንደዛው ማለት ነው። ሆነም ቀረም ብሩክም መፍታም ቤኪም ሁላችሁም እዛው ዩቲዩበሮች ወንዶቹ ማለት ነው። ሀይሚዬ ከአልጋ ላይ ወርዳ በእግሯ ስትሄድ ነው ይሄን ፕራንክ የምትጀምሩት። ያለበለዛ ርዕሱን ፓርት1 ፕራንክ ፓርት2 ፕራንክ እያለን ነው ስራችሁ የምናበላሸው። ኪያ እየሰማሽ ነው? ዛሬም ሰድበሽኛል። ዲሌት ማድረግ አንድ ነገር ስድብ አላስቀምጥም። ኪያ ስርዓት ያዥ ብሎልሽ ነበር፣ ግን እንድጠጪ ነው። በኋላ እንታረቃለን። ወንድ ብርቁ ጠይብ እዚህ ጋር ማን ነው? ሚፍታም ተናግሯል እኮ አይበለውና፣ ይሄ እውነት ቢሆን ኖሮ ግን እውነት አይደለም። 100% ብሩክ አያደርግም። እውነት ቢሆን ማነው ለሀይሚዬ ሰበብ? ብሩኬ ነው ከአዲስ አበባ ብታጅራ ሄደው። ምች ልጅቷ አዲስ አበባ መጣች። ጠይብ ኪያ ስርዓት ያዥ። የብሩክን ቪዲዮ ራሱ ያሰኝም ያንቺ ስድብ ማለት ነው። ስርዓት ያዥ ባለ ለነገሩ እኔ ነኝ እና ተከበሪ ማለት ነው ኪያ። የብሩክ ወዳጅ ናት፣ ትሰድበኛለች። እናንተ ወይኔ እናቴ ሀይሚዬ እኔ ልታመምልሽ። ለምንድን ነው ትያመጣው? ምስኪን ስለደነገጠ ነው መሰለኝ ብሩኬ። ሀይሚዬ ስለታመመች ጭቅጭቁን ከቤቱ ውጪ ነው እኮ ጭቅጭቁም ማለት ነው። እኔ እኮ እሷም አጠገብ ሆነ መፍታ ደግሞ ጅዛ ከልሄር አታ ለድራማው ራሱ እንዲካሄድ እንደዚህ አይደለም እኮ ብሩኬ። ከቤት ውስጥ ወጣና እስከምትነቃ አልተሰማም ብሎ ነው እንደዚህ የሚጨቃጨቁት። አንቺ ደግሞ አይንሽ በዚህ በወጣኔ ያን ማፈን
ለነገሩ እሷስ ምን ታድርግ? ብሩኬ ሄደባት አመጣት። እቺ ልጅ ድጋሚ ተነሳ ሀይሚ እቺ ልጅ ብታይ ምንድን ነው የሚፈጠረው? ማለት ነው ሀይሚዬ የትናንትና ቪዲዮ ነው። አይ ቲንክ የትናንትና ቪዲዮ ነው። ይሄኔ ነቅታለች። እንደ ማንንገረን በአላህ ባይዛዊ ብሩኬ አንድ ነገር ብትሆን እኑን አለቃትም ነው ያልከው። ባይገርምክ ይሄ ነገር ድራማ ነው። አንተ የምትሰራው ድራማ ነው። እኑ ድራማ ነው። መፍታ ድራማ ነው የምትሰሩት። እውነት ቢሆንም ግን ሁላችሁም ነው የምትያዙት፣ ከሀይሚ በቀር ያላችሁ ማለት ነው። ገባችሁ? ይሄ ነገር አስተማሪ ቪዲዮ ነው እህቶቼ ማለት ነው። ግን አሁን ብዙ አሁን ስደት ላይ ይሄ ነገር ያጋጥማቸዋል። ግን ሲስተሙ ስለማያውቁ በቃ ከንብረታቸውም ከምንም ነፃ ነው የሚሆኑት። ለምን የተደረገውን ነገር አንድ ነገር ሲፈጸም ህግ አለ እኮ የህግ አቃል አለ። በሶስት ቀን ወንድየው ቤት 3 ቀን ቁጭ ካላችሁ ምስካሪ ካለ ቀብረር ነው ያኔም ማለት ነው እኛ ከኢትዮጵያ ሳንወጣ። ስለዚህ እዚህ ጋር እከሌ ተጠያቂ ለፕራንኩ ነው። እኔ ፕራንክ ነው እያልኩ ነው ጥርጥር እያልኩ ምነግራችሁ። ገባችሁ? ሀይሚ እንዲተኝታ ደግሞ እኔ ወላይን ራሴን እያመመኝ ነው። ቪዲዮን ደግሞ አላይም ብዬ ትቼው ነበር። ሼር አድርጌ በሁለት ቻናል ኦምኒያንም ሼር አድርጌያለሁ። ገና በ4 ሼር አድርጋለሁ ሀይሚትዬ ማለት ነው። እና ሼር አድርጉላት ቪዲዮን ይውላት በስርዓት ማለት ነው። እና ይቅርታ እሺ፣ አንዳንድ ቃላት የኃይለ ቃል ከተናገርኩ ወላሂም በጣም አንጀቴን ነው የበላችኝ። ምን ያገኙ አብራችሁ ሆናችሁ ሆነ አቁም ተለያይተን ያገኘኋት እንዴ? እኔ እብድ ነኝ እንዴ? በአንድ ሁለት ሰው እብድ ነኝ እንዴ? ለማሳመን ኧረ እኔ አላምንም እንዴ። ብሩኬ አታደርገውም። ባይዘው ብሩኬ አድርጌዋለሁ ሲለን ባለቤቱ፣ እኛ ደግሞ ኔቨር አታደርገውም። ለስራ ነው ስራ ነው። ለማንኛውም እስቲ መጨረሻውን ማየት ነው ያለብን ወዶቼ ማለት ነው። መጨረሻውን ማየት፣ መጨረሻውን ደግሞ እኛ ይኸውላችሁ እዚህ ጋር እኔ በበኩሌ አንዳንድ እንደምትሳደቡት አይደለም። ዛሬም ከብሩክም ጎን ነኝ፣ ከሀይሚትዬም ጎን ነኝ። ገባችሁ? ከሀይሚዬ ጎንም ብቻ በሆንም ሀይሚዬም ብቻ በሆን ብወድ ብሩክን ብጠላ የሚመስለኝን ዝርግፍ አድርጌ ይናገር ነበር። ግን እዚህ ጋር ቢግ ሪስፔክት ለብሩኬ፣ ቢግ ሪስፔክት ለሀይሚትዬ። ስለዚህ መጨረሻውን አይተን እናወራለን። እንደ ቪዲዮ ግን አስተያየት እንሰጣለን። ቪዲዮ ብሩኬ የሚለውን ነው እኮ እኛ የምንናገረው። ስለዚህ ዛሬ ስለ ቪዲዮ የሚወራበትም ጊዜ አይደለም። አላህ ወደ ራሷ ይመልሳት። ሀይሚትዬን አላህ ሙሉ አፍያ ይመልሳት። ብሩክም አብሽር፣ ተረጋጋ። መፍታም ቴንኪው ጅዛከላህ የኛ መልካም ማለት ነው። ለሀቅ ነው የቆመው። አታ ድራማም ቢሆን ለሀቅ ነው ሲል ሰምታችኋል። ለዚህ መንስኤውና ለዚህ ሰበቡ ማን ነው? እኑና ብሩኬ ነው። ገባችሁ? አንዳንዴ በጣም አስተማሪ ቪዲዮ ነው ለገባችሁ እህቶቼ፣ በጣም አስተማሪ ቪዲዮ ነው። ብዙ እህቶች ተበልተዋል። ባዷቸው በቃ ባሌ ተቀማ ብለው ዝም ብለው የቀሩ ልጆች አሉ። ወደ ህግ ሳይሄዱ አታ ስደት ላይ ህግ አለ፣ ኤምባሲ አለ። በእንትን ደግሞ በሸሪያ ትዳር የያዘን ያሁን በሸሪያ ነው ያስኩት፣ በቤተሰብ ምናምን አይደለም። ያው ክርስቲያን ስለሆነ ቤተሰቦቹ በሳውዲ አረቢያ ሸሪያ ፍርድ ቤት ነው እና በዛኛው ቅብርር ማለት ይቻላል። ኢትዮጵያ ውስጥም እንደዛ ማለት ነው። ወረቀት ያሌለው በኤምባሲ ለምን ብዙዎቹ አሁን ፈነገለ ሌላ ያዘብኝ ምናምን የሚባል ነገር አለና ለዛኛው ነገር ምንድነው አስተማሪ ቪዲዮ ነው። በጣም አስተማሪ ቪዲዮ ነው። ፕራንክ ነው። ሀይሚዬ ታማለች እና ይሄን ይመስላል። በጣም ነው ያዘንኩት። ለማንኛውም ተመልሼ እመጣበታለሁ። አብሽሩ እህቶቼ። እሷን አለማግኘት ትችል ነበር በአካል። እሺ አንተ የሚዲያ ሰው ነበር። እንዴት ነው የማትጠነቀቀው? ሰው ይቀጸኛ ብላ ነው የምጠነቀቀው። እሷን ሳሪ ከረሳ ራሷ እኮ የሚገዛታቸው ሌላ ሰው እኮ አይደለም። ራሷ ሆን ብላ ፈልጋ እኮ ነው እንደዛ በማስለየት ነገር በቃ በእናትህ እኔ በጥሩ አስቤው ነበር ያገኘው።